ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አህመድ ዩቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአህመድ ዩቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና ተከበራችሁ የአህመድ ዩቲዩብ ቤተሰቦች እንዴት ናችሁ? ልጆች ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁሉ ሰላም፣ ሁሉ አማን። እንደተለመደው በአዲስ የምክር የሳይኮ ምክር ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አለኝ። ቪዲዮውን በላይክ ጀምሩት ስላችኋለሁ ልጆቼ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ማበረታቱ። ስለምታበረታቱኝ ከልብ ነው አመሰግናችሁ። ዛሬ ይዤላችሁ የመጣሁት እንዳላ ፍቃድ ሆኖ እንግዲህ ሰርተን ጥረን ግረን በተለይ ምን ልስራ ምን ልሰራ ያዋጣኛል ምናምን ብለን ብዙ ጊዜ እንቸገራለን አይደለ? ለውሳኔ በጣም ጥንቃቄ የሚፈልግ ስራ ከመጀመራችን በፊት መጀመሪያ ማድረግ ያለብን ነገሮችን ነው ዛሬ በትንሹ ይዤላችሁ የመጣሁት። ትወዱታላችሁ ብዬ ተስፋ አለኝ ወዶቼ። ኮሜንት ላይ አስተያየታችሁን አስቀምጡልኝ እና ወደ ገደለው እገባለሁ ማለት ነው። እስከ መጨረሻ ቪዲዮውን እዩት፣ ጀምሩ፣ በላይክ ጀምሩት ምርጦቼ። ኢትዮጵያ ሀገራችንን ሰላም ያርግልን እያልኩኝ ይዤ ወደ መጣሁት እሄዳለሁ ማለት ነው። ተከታተሉ። ህይወት እንደ አውሮፕላን በረራ ነች ይላል የዛሬው ርዕሴ ማለት ነው። አንዳንድ ጊዜ ህይወት እንደ አውሮፕላን በረራ ያደርጋታል። የአውሮፕላን በረራ አድራጊው ለመከላከል ተጋላጭ ለመከስከስ ተጋላጭ የሆነው እና እጅግ ትልቅ ጥንቃቄ የሚያስፈልገው ሁል ጊዜ ነው። አንድ ይለናል ማለት ነው። የመነሻው የመጀመሪያ ጊዜ መጠንቀቅ አለበት ማለት ነው። 2 የማረፊያው የመጨረሻ ጊዜ። ማንኛውንም ግንኙነት፣ ንግድ፣ ስራ፣ ራዕይ ስትጀምሩ በጥንቃቄ አስባችሁበት ጀምሩ። በችኮላ በመላ ምት በግድ የለሽነት የተጀመረ ነገር ለመከስከስ አደጋ የተጋለጠ ነው። ትክክለኛ ነገር እየጀመርን እንኳን በጥንቃቄ ካላደረግነው ከአደጋው አናመልጥ። እንግዲህ እዚህ ጋር አንድ ነገር ስንጀምር በመጀመሪያ በደንብ ማሰብ አለብን፣ ከመጀመራችን በፊት ማለት ነው። ከዛም መጨረሻው እንዲያምር ደግሞ ከመጀመሪያው ጋር ተመሳሳይ እናስብ ይገባል ማለት ነው። ምክንያቱም ዋናው ፊኒሽንግ ነው። በየትኛውም በጀመርንበት ነገር ላይ ጥንቃቄ ማድረግ አለብን። ስንጀምረው መጨረሻውም እንዲያምር ልንተጋ፣ ልናስብ፣ ልናወጣ፣ ልናወርድ። እንደ ሀገራችን አባባል 9 ጊዜ ለክተህ 1 ጊዜ ቁረጥ ነው አይደል የሚባለው? ምንም ነገር ከመጀመራችን በፊት በየትኛውም ነገር በትዳር ህይወትም ሊሆን ይችላል፣ በንግድም ሊሆን ይችላል፣ በምንም አይነት በህይወት ዘርፍ በሚያጋጥመን ልናደርግ ባሰብናቸው ነገሮች ላይ ቅድሚያ ማሰብ አለብን። ጅማሮውን ሲቀጥል እንዴት መጨረሻው እንዴት እንደሚያምር ልንሰራበት ግድ ይለናል ማለት ነው። ማንኛውንም ግንኙነት፣ ንግድ፣ ስራ፣ ራዕይ ወደ ማብቂያው እንደደረስን ሲገባንና ማሳረፍ ስንፈልግ ታላቅ ጥንቃቄ ይጠይቀናል። መጨረሻም ላይ ስንደርስ
በጥሩ ሁኔታ ያንን ነገር መቋጫውን እንድናሳምርለት ግድ ይለናል ማለት ነው። ካልሆነ የመጨረሻውን በመጀመሪያው ቆንጆ አድርገን ይዘነው ጫፍ ድረስ ከዘለቅ የመጨረሻውን ካላሳመርነው ምንም ፋይዳ የለውም ማለት ነው። ለዛ የመጨረሻው ላይ በደንብ ልናስብበት ይገባል ማለት ነው። በየትኛውም ነገር ተጀምሮ የሚቋረጥ ነገር ለማንም ስለማያስደስት በየትኛውም የህይወት ዙሪያ ማለት ነው። ለዛ ግድ ነው መጨረሻውን ቢያምር ልንተካበት ይገባል ማለት ነው ውዶቼ። አሁን ለምሳሌ እኛ በአረብ ሀገር ያለን እህቶች ወንድሞች እንዴት እንደምንለፋ እዚሁ አረብ ሀገር ያለን ሰዎች ነን የምናውቀው ማለት ነው። እንደዚህ ደክመን ለፍተን 20 ሰዓት ቆመን ሰርተን እዚህ ስራ እንኳን የተለየልን ስራ የለም። ሁሉን ስራ የምንታዘዘውን ሰርተን እንደዚህ ዋጋ ከፍለን መጨረሻችን ካላማረ ምን ትርጉም ይሰጣል? መጨረሻ ላይ የሆነ ነገር ከፍተን ቁጭ ብለን የራሳችን ድርጅት ከፍተን በሰራነው ቤት ሞልቀቅ ደልቀቅ ብለን ወልደንበት ከብደንበት ወላጆቻችንን ካልጦርንበት እንግዳ ካልተቀበልንበት ምን ፋይዳ ይሰጠናል? የሚሰጠን ጥቅም አለ? ምንም። ስለዚህ መጀመሪያ ላይ ነው እንጂ የተጋነው መጨረሻውን አላሰብንበትም። መጨረሻውን ላይ ፕላን አላደረግንም። ለመጨረሻው አልተጠነቀቅንም ማለት ነው። ስለዚህ ድካም ከንቱ ነው የሚሆነው፣ ፋይዳ ቢስ ነው የሚሆነው ማለት ነው። በራሳችን እንኳን ምሳሌ ስናደርግ ማለት ነው። ለዛ ለየትኛውም ነገር ስንጀምር መጨረሻውን አብረን ማሰብ አለብን። በምን መልኩ ያን ነገር መቋጨት እንዳለብን ስንጀምረው ነው መጨረሻውን ማሰብ ያለብን። ስንጀምር በጥንቃቄ እንደጀመርን መጨረሻውንም በጥንቃቄ መጨረስ አለብን ማለት ነው። ዋናው ነገር ጅማሮ ብቻ አይደለም፣ መጨረሻውም ማማር ስላለበት ማለት ነው። በስሜታዊና በችኮላ ነገሮችን ከማቋረጥ መጠንቀቅና ስናቋርጥም ደግሞ በጥበብ ማድረግ ይጠበቅብናል። የጀመርናቸው ነገሮች በጥንቃቄ ነው የምንጀምረው ብለናል። በጥንቃቄ ጀመርን። ሁኔታው እንደ ፈጣሪ ፍቃድ የማይሆን ነገር ከሆነ ስናስበው አስበንበት ብዙ አስበን ወርደን ወጥተን በደንብ አስበን አማክረንበት የጀመርነው ነገር መጨረሻ ድረስ እንደማይዘልቅ መሀል ላይ ከተረዳን እንዴት ብለን ከዛ ነገር መውጣት እንዳለብን በደንብ ደግሞ በተረጋጋ መንፈስ አስበንበት ሳንጎዳ መውጣት ይጠበቅብናል ማለት ነው። ስሜታዊ ሳንሆን፣ ሳንበሳጭ፣ ተስፋ ሳንቆርጥ ቀስ ብለን ተስበን መውጣት አለብን ማለት ነው። በተረጋጋ መንገድ። ስለዚህ ከዛ ነገር ስናቋርጠው ደግሞ በጥበብ ማድረግ ይጠበቅብናል። አሳርፍ እንጂ አትከስከስ ይላል። ልክ ህይወትን በአውሮፕላን በረራ አይደለ ያደረግናት። እዚህ ጋር ከዛ ነገር ወጥተን ነው የምናርፈው። ሳንከሰከስ ለማረፍ መሞከር መጣር አለብን ማለት ነው። ቀስ ብለን ምንም አይነት ዋጋ ቢያስከፍለንም ሳንጎዳ ከጀመርነው ነገር እንደማይሆን እንደማያዛልቅ ከተረዳን ማንም ሳይጎዳ እኛም ሳንጎዳ እያዋዛን ቀስ እያደረግን በጥበብ በትዕግስት ከዛ ነገር መውጣት ይጠበቅብናል ማለት ነው። እና ውዶችዬ ዛሬ ህይወት እንደ አውሮፕላን በረራ ነች የሚለውን ርዕሴ ይሳይኮ እዚህ ላይ ያበቃል ማለት ነው። በቀጣይ እስከምንገናኝ ያላችሁበት ሰላማችሁ ብዝት ይበል። እወዳችኋለሁ። ሀገራችንን ሰላም ያድርግልን። ባይ ባይ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ
ስለምትመለከቱ እናመሰግናለን። መዲ